ሄርሜላ ከማን ነው ያረገዘችው? ልጁ የማን ነው ላላችሁ ጥያቄ መልስ ይዤላችሁ መጥቻለሁ ዛሬ ማለት ነው። ሄርሜላ ከማን ነው ያረገዘችው ላላችሁ ጥያቄ ማንነቱ አይታወቅም። ብዙ ሰው ነው ያው ከብዙ ሰው ጋር ስተኙ ደግሞ ከብዙ ሰው ጋር ግንኙነት ሲደረግ ደግሞ ልጁ የማን እንደሆነ አይታወቅም። ምክንያቱም ማለት ነው ወይኔ በዛ ገደላችሁ ማለት ነው የምር ማለት ነው። ምክንያቱም እዛ ሜዳ ስትጋደም እዚህ ሜዳ ስትጋደም ያው አራት ወንድ ከሆነ የአራቱም ልጅ ነው ማለት ነው ልጁ። ስለዚህ እሷ ደግሞ ለራሷ ክብር የላትም። እዛም እየሄደች የትም እየሄደች ከማንም ጋር ሆቴል ለሆቴል እየዞረች እየተጋደመች የማን ነው ልጁ ብንጠይቅ አሁን መልስ የለም። ገባችሁ አይደለ? እናሱ ለመሸፈን ወይም ደግሞ የሷን እንትን ውርደት ለመሸፈን የአብርሃም ተባለ። በኋላ ላይ ከቆዩ ደግሞ የአቤል ነው ይላሉ። ከቆዩ ደግሞ ሌላ ሰው ይሄ እሷን አፍቅራለሁ ምናምን ብሎ የሆነ ጊዜ እንደውም አንድ ላይ ቪዲዮ ሰርቶ ነበረ። የሱም ሊሆን ይችላል ልጁ ማለት ነው። እና ደግሞ እኔ ግራ አይገባኝ ማለት ነው። እህት አላት እህት አለኝ ብላለች፣ እንደተናገረች እህቴ ነች ብላለች አይደለ? እቺ ማርታ የምትባለው ሴትዮ ማለት ነው። ያኔ ስጠፋ የሆነ እንትን ምልክት አለው እኮ አይደለ እንዴ? ምልክት አለው። እኔ እንኳን አልወለድኩም፣ ግን እናቴ ምናምን ብዙ ሰው ያለው ጓደኞችን አያቸዋለሁ። ምልክት አለው። እርግዝና አይደል እንዴ? ዝም ብሎ አይረግዝም አይደለ? የሆነ ምግብ ያስጠላል ምናምን እና አንድ ቤት ውስጥ እየኖሩ አንድ ቤት ውስጥ ምግብ እየበሉ እየጠጡ እንደዚህ አይነት ስሜት ተሰምቷት ሲያማት ምናምን እንዴት ለእህቷ አልናገረቻትም? ለእህቷ ሳትናገር እንዴት ጠፋች? ለየጠፋችበት ምክንያት ለምንድን ነው የጠፋችው? ከጠፋች አብርሃም ልጁን ይቀበላል ወይስ ደግሞ ከሌላ ሰው ጋር ሄዳ በሳምንት ውስጥ ስራዋን ጨርሳ በደንብ አድርጋ ሰርታ ምክንያት ስጣጣ የምትመጣበት ወይም ደግሞ ከአብርሃም ጋር ሲጀምር መች ጠየቃት? እሱ ይሄ ጅል መች ጠየቃት? ሳይጠይቃት እኮ ነው ትላንትና እንዳትጠይቀኝ ምናምን ሌላ ታሪክ ይፈጥራል ማለት ነው። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው ሁሉ ሰላም እግዚአብሔር ይመስገን። በያላችሁበት ሰላማችሁ በዚህ ትርፍርፍ ይበልልኝ። እንደዚህ ቤት አዲስ ሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ይሄ ቪዲዮ ቫይራል እንዲወጣ አስደርጉልኝ። በቃ የመዳም ቀመሞች የሩት እህቶች አስደርጉልኝ። እናንተ ትችላላችሁ፣ የማትችሉት ነገር የለም። ስለዚህ አስደርጉልኝ። ምን ልላችሁ ፈልጌ ነው መሰላችሁ የመጣሁት ሄርሜላ የማን ልጅ ነው ምናምን ሲባል ትናንትና ማታ ብዙ ቦታ እየሰማው ነበርና ማንነቱ አይታወቅም። ማርገዟ ብቻ ነው የሚታወቀው። ሲጀመር ደግሞ አላረገዘችም፣ ውሸት ነው። ልጅ የሚባል ነገር የለም። ሚዲያውን ለማሳመን ኦዲየንሱን ለማሳመን ነው እንደዚህ ያደረጉት። ለምን ጠፋች ሩቲን ስሟ ለምን ጠፋ መክሰስ አለባት ተብሎ ትናንትና እና ፈረንጁ እንደ ቢኒ ትናገሯት ነበር። ሩቲ ግን እኔ መክሰስ አልፈልግም፣ ከከሰስኩ ከሱ ቤተሰብ ጋር መጣላት አልፈልግም። ከሱ ቤተሰቦች ከኔ ጋር በጣም ፍቅር ነን። ቡዜና ማን ነው ቡዜ ናት። ከዛ ሌሎቹ ከኔ ጋር ፍቅር ናቸው፣ ለኔ ክብር አላቸው፣ እኔም ለነሱ ክብር አለኝ። ከነሱ ልጅ ደግሞ ልጅ አለኝ። ልጅ ያገናኘናል፣ ነገ እንገናኛለን። ከነሱ ጋር መቀያየም አልፈልግም። ብዙ ነገር አድርጎልኛል፣ ብዙ ነገር አድርጌላቸዋለሁ። ስለዚህ ከቤተሰብ ጋር መጣላት ስለማልፈልግ ሜርን እንኳን በመክሰሴ ብዙ ነገር ተብያለሁ በቤተሰብ በኩል። ስለዚህ እኔ ከዚህ በላይ ደግሞ መጣላትም መጨቃጨቅም አልፈልግም። እነሱ እዛው አፍረዋል፣ አንገታቸውን ደፍተዋል። እኔ ስም በማጥፋታቸው እራሳቸው ይቅርታ ይጠይቁኝ ከፈለጉ። ግን ማሳፈሬ ራሱ አንገታቸውን ማስደፋቴ ራሱ ለእኔ ትልቅ ክስ ነው ብላለች። እና እውነት ነው እሷ አንቺ ነሽ ያገትሻት ምናምን ብለው ባልሆነ ሜሪያውን ያልሆነ ምስክር ሰጥታ አንገቷን ደፍታለች። ስለዚህ አብርሃም ያልሆነ ነገር ሰምቶ ሄዶ ከሷል። በሱ ነገር ራሱ ሩቲ ዝም ማለቷ ራሱ ትልቅነቷን ነው የሚያሳየው ብዬ አስባለሁ እኔ በበኩሌ ማለት ነው። እናንተ የምታስቡት ነገር አላውቅም። ያው ሰው እንደ አስተሳሰቡ ይለያያል። ልክ እንደ መልካችን አሁን የኔ መልክና የእናንተ መልክ አንድ አይነት አይደለም አይደለ? ንግግራችንም ሁሉ ነገራችን ይለያያል። እና እንደዛ ብዬ ነው ማስበው። ሌላችሁ ፈልጌ ነው። ውቲ ክስ ስለተዎች ብዙዎቻችሁ ተናዳቸዋል። መክሰስ አለባት፣ ስሟን ማስከበር አለባት ተብለዋል። አዎ እውነት ነው፣ ስሟን ማስከበር አለባት፣ ልጇን መጠበቅ አለባት። ግን ስለከሰሰች አይደለም ስሟን የምታስከብረው። ዝም በማለቷ ራሱ ስሟን ታስከብራለች። ምክንያቱም ከነሱ በልጣ ስለተገኘች ማለት ነው። በአስተሳሰብ፣ በሁሉም ነገር፣ በአይምሮ፣ በሁሉም አረቃ በማሰብ ከነሱ ተለይታለች። ያ ጅል ገንፎ የሆነ ሰውዬ ምንም ነገር ሳያቅ ከሰው ወሬ ሰምቶ ነው ሄዶ ከሰሳት ማለት ነው። ስለዚህ የዛ ነው ገንፎ ሰው ደግሞ አያስፈልግም፣ ኖ ኔቨር። ስለዚህ አያስፈልግም። እንደሱ ከምትሆን እንደሱ እበት ከምትሆን እንደሱ እኔ እንጃ አረቅ አራታ ነው ምንድን ነው የሚባለው ይሄ ሀገር ቤት እንትን ተቀምጦ ከዛ እንደ መዳበሪያ የሚጠቀሙበት ነገር ረሳሁት በእናታችሁ። እና እንደዛ ማለት ነው ላችሁ ፈልጌ ነው።
እንደዛ ነው። ጥሩ አይደለም ሩትዬ መክሰሷን እላችሁ ፈልጌ ነው ወዶች። ለማንኛውም ሄርሜላ ልጅ አልወለደችም ማለት አላረገዘችም። ቤተሰቦች ያውቃሉ።